ዕለት 12 ዕለተ ሰንበት ስብከት ይበሃል። እዞም ናይ ታሕሳስ 3 ሰናብቲ ዘለዉ ዝናይ መጀመርያ ስብከት ቀፂሉ ዘሎ ብርሃን እቲ ሳልሳይ ደሞ ነላዊ ይበሃል ማለት እዩ። እና ዝሎም ማዓንቲ ሰንበት ስብከት ማለት እንታይ ማለት እዩ እንተይልና ወልዶ መድህነ ንሰብክ ቅዱስ ያሬድ ወዱ መድኃኒት ዝኾነ ወዱ ኢየሱስ ክርስቶስ ንሰብኽ ኢና ነስተምህር ኢና ከም ዝበሎ ቅዱስ ያሬድ ነቢያት ኣቐዲሞም ካብ ድንግል ማርያም ከም ዝውለድ ኢየሱስ ክርስቶስ ከም ዘስተምህሩን ከም ዝሰበኹን ከም ዝተነበዩን ዝንገረሉ ዕለተ ሰንበት እዩ። እዚ ድማ ነቢዩ ዳዊት ብመዝሙሩ 143 ቁጽሪ 7 ፈኑ እድየከ እምአርያም አድህነኒ ዋልሃኒ እማይ ብዙ ወእምድየሆሙ ለደጭቀ ነችር እድኻ ረድኤትካ ካብ አርያም ካብ ሰማይ ለኣኸለይ ወይ ድማ ይብል ኣብቲ ትርጓሜ ወድኻ ብስጋ ለኣኸለይ ዝብል ቃል ማለት እዩ። እና ካብ መከራ ስጋ ካብ መከራ ነፍሲ ንኽድሕን ወእምድየሆም ለደጭቀ ነችር ካብ ንሳኦል እንክብል ከሎ ደሞ ካብ ዲያብሎስ ካብ ደቂ ዲያብሎስ አጋንንት እዮም ካብ አጋንንት ምንታን ክድሕን ወድኻ ለኣኸለይ ብስጋ ማለት እዩ። እና ጎይታና መድኃኒትና ኢየሱስ ክርስቶስ ድሕሪ 5500 ዘመን ካብ ድንግል ማርያም ከም ዝውለድ እዮም ልተናገሩሉ ልሰበኽሉ ዕለት ስለ ዝኾነ ስብከት ተባሂሉ ይጽዋዕ ማለት እዩ። እና ስብከት ክንብል ከለና ኩሎም ነቢያት በብ ምሳሌኦም ተናጊሮሞ በብ ምሳሌኦም አስተምህሮም በተለይ ኢሳይያስ ካብቶም ዓበይቲ ነቢያት ሓደ ነቢይ ዝኾነ ናሁ ድንግል ትጸንስ ወትወልድ ወልደ እንሆ ድንግል ትጸንስ እያ ወዲ ክትወልድ እያ ስሙ ደሞ አማኑኤል ክትውለ እያ ኢሉ ኣቐዲሙ ለዘመናት ዝኣክል ትንቢት ዝተናገረ ኢሳይያስ ነቢዩ ወይ ድማ ዘሰበኸ ዘስተምህረሉ ዕለት ዝዝከረሉ ዕለት እዩ። ስለዚ ስብከት ተባሂሉ ይጽዋዕ ማለት እዩ። እና እዚ ዕለተ ሰንበት ጥራሕ ናይ ቅዱስ ሚካኤልን ናይ ሳሙኤል ዘዋልድባ ክብረ በዓል ዘይኾነስ ናይ ጎይታና መድኃኒትና ኢየሱስ ክርስቶስ ልደት ትንቢት ትምህርቲ ስብከት ልንገረሉ ዕለት እዩ። እና ብነቢያት ከም ዝተሰበኸ ኣቐዲሙ ከም ዝተነገረ ዝንገረሉ ዕለተ ሰንበት ዓብዪ በዓል እዩ እሞ ንኩላትና እዚ ዕለተ ሰንበት ናይ ሰላም ናይ ፍቕሪ ሰንበት ይግበረልና። ኣሜን።